እንደምን አለ ይልቃል። እንግዲህ በመግቢያ ላይ ብዙ አካባቢዎችን ጠቀስኩኝ። በኢትዮጵያ የቀረ ሰላም አለ ብለን ልንጠቅስ የሚችለው አካባቢ ያለ አይመስለኝም። በየቦታው ህብረተሰቡ ውክቢያ ላይ ነው ያለው፣ አለመረጋጋት ውስጥ ነው ያለው፣ ሰላም ማጣት ውስጥ ነው ያለው፣ ወይ ጦርነት ውስጥ ነው ያለው። ብዙ ነገሮች የሚጠቀስ ሁኔታ ነው በኢትዮጵያ በአጠቃላይ የሚጠቀሰው። አዲስ አበባ ጭምር ያው እንግዲህ የኢትዮጵያ የከባድ ምንድነው ተሽከርካሪ ሹፌሮች ሰልፍ እያደረጉ ነው ያሉት። ነገ ከነጎዲያ ከዛም የላቁ ነገሮች ልንሰማ እንችላለን። ወደ አጠቃላይ ዝርዝር ሁኔታ አመጣለሁ። በቅድሚያ ግን እንዴት እየተከታተልክ ነው? ቀደም ሲል ያነሳዋቸውንም ጨምሮ አሁኑ ሰዓት በኢትዮጵያ በአጠቃላይ ያሉትን የፖለቲካ ክስተቶች፣ ንቅናቄዎች፣ እንቅስቃሴዎች እንዴት እየታዘብካቸው ነው ያለው ኢንጂነር ይልቃል? መሳይ እንግዲህ ሁልጊዜም አንተ በተከታታይ እንደምትዘግበው ሁልጊዜ እያንዳንዱ ነገር በየጊዜው ከድጡ ወደ ማጡ እየሆነ ነው የመጣው። በመንግስት በኩል የምታየው ነው እንግዲህ ውሸት የመተዳደሪያቸውና ዋናው ያገዛዝ ዘዴያቸው ሆኗል። የሚያወሩት ነገርና የሚሰሩት ነገር ካለው መሰረታዊ እና ነባራዊ ሁኔታ ጋር ሲነጻጸር በእጅጉ የማይገናኝ ነገር ነው ያለው። ህዝቡ ደግሞ በሌላ ወገን እንግዲህ ውሸትና ማታለል ማደናገር መሰረታዊውን ነገር ስለማይቀይረው የኑሮ ውድነቱ አንቆ ይዞታል። ደሞዝ መክፈል የማይቻልበት ደረጃ ሆኗል። የተደራጀ ወንጀል የሀገሪቷ ዋና መገለጫና በዚህ ሀገር ቋንቋ ዘኒው ኖርማል የሚሉት ሆኗል። ስለዚህ ሙስናው የትየለሌ ሆኗል። ይሄንን ነገር እንግዲህ በህዝቡ በተግባር አውቆት ነባራዊ ሁኔታው እዛ ደርሶ ነበር። አሁን ደግሞ ይሄንን በሚገለጽና በአክሽን መልኩ መግለጽ የጀመረበት ደረጃ ላይ እንገኛለን። መሳይ በአጠቃላይ ህዝቡ የመነሳሳትና ለውጥ የመፈለግና እምቢ ማለት አዝማሚያ ከበፊቱ የተለየ ይታይበታል። በተረፈ በአገሪቷ ያለው ስርዓት አልበኝነት፣ የመንግስት ጭቆና፣ ጦርነቱ፣ በቦምብ መደብደቡ የተለመደና ሁልጊዜም የምትዘግበው ነገር ስለሆነ በአዲስ መልኩ የምንነጋገርበት አይመስለኝም። ልዩ ነገር ሆኖ ካለ የህዝብ መነሳሳትና ይሄንን ነገር በቃኝ ማለትና በተግባር የመገለጥ ነገሮች አሉ። በዛ ደረጃ ነው የተረዳሁት። መሳይ ኢንጂነር ይልቃል እንግዲህ የትኛውን ክስተት አንስቼ የትኛው እንደምተው አላቅም። ብዙ ነገሮች እየሆኑ ነው ያሉት። ምናልባትም በእርግጥ ለውጥ ሂደቱ እንቅስቃሴው እያዘገመ ነው ብለን በጣም መፍጠን አለበት ካለው አብይ አህመድ ለጥፋት በፍጥነት እየሄደ ካለበት ሁኔታ አንፃር የኛ እንቅስቃሴ የኛ ምላሽ በጣም አዝጋሚ ነው፣ ተንቀራፈፈ ብለን በብዙ ነገሮች ትችት ስናቀርብ ነበር። አሁን ግን ነገሮች በፍጥነት እየሆኑ ያለ ይመስላል። ምናልባት ህዝቡ እየቀደመ ነው። የፖለቲካ ፓርቲዎች፣ ሌሎች እንዲሁም በንቅናቄ ደረጃ ያሉ ተቋማትም ካሉ አሁን ህዝቡ እየፈጠነ እርምጃ እየወሰደ እንዳለ ነው። እንግዲህ ከሲዳማውም ከቤኒሻንጉሉም ከሀዲያውም አዲስ አበባ ላይ ከሹፌሮችም ከብዙ ቦታዎች የምናያቸው እንቅስቃሴዎች ህዝቡ ለውጥም ፈልጓል። ወደ ተግባር እየገባ ነው። ባታደራጁንም እኛ ያለን ብሶት በቂ ነው አደባባይ ለመውጣት በሚል እርምጃ እየወሰደ ይገኛል። ይህንን አስተባብሮ ወጥ ወደሆነ የተበታተነ እንደው ሀገር ሊያፈርስ ወደሚችል ነገር እንዳይሸጋገር እዚህ ላይ ኃላፊነት የሚሰማቸው የፖለቲካ ሊቃን፣ የፖለቲካ ድርጅቶች፣ ሌሎች ተቋማትም ወዲያው ደርሰው ይህን ነገር መስመር ማስያዝ እንዳለባቸው ይታመናል። ካሰብነው ፍጥነት በላይ የህብረተሰቡ እርምጃ ወደፊት ገፍቶ እየመጣ ነው ያለውና እሱን እስቲ በሂደት እንወያይበታለን። ኢንጂነር ይልቃል የአርሲውን ጉዳይ ወደ አንተ ይዤው ልምጣ። ዛሬ እና ትላንትና በጣም ከፍተኛ የሆነ ስብራት ነው በኢትዮጵያውያን ዘንድ ያለው። የኢትዮጵያ የሃይማኖት ተቋማት ጉባኤ በማይመለከተው ኃላፊነትና ስልጣን ባልተሰጠው ወደ ምስራቅ አርሲ ሄጃለሁ። 5 ቀናት ቆይቼ 80 ምንድነው ተጠቂዎችን አነጋግሬ 4 ወረዳዎችን አካልዬ ፈትሼ ይሄን ውጤት ይዤ መጥቻለሁ። በዚህም ጥቃቱ የተፈጸመው የተገደሉት በሃይማኖትም በብሔርም አይደለም። የተሳተፉት ደግሞ ገዳዮቹ ማለት ነው ይህንን እርምጃ የወሰዱት ኦነግና ሸኔና ፋኖ ናቸው የሚል ድምዳሜ ይዤ መጣሁ አለ። በጣም አስደንጋጭ ነገር ነው እውነት ለመናገር። በ5 ቀን 4 ወረዳዎች 80 ቪክቲሞችን ወይም ደግሞ ሰለባዎችን አነጋገርኩ ያለው የሃይማኖት ተቋማት ጉባኤ እንዴት ይህንን ውጤት ይዞ መጣ? ገና ግድያው አሁንም አልተቋረጠም። ይህን ውጤት አዲስ አበባ ላይ እያሳወቀ ባለበት በዚህ ወቅት ላይ
ወደ 4 የሚጠጉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ተገለዋል። አንደኛ ነገር እነዚህ ሰዎች አሁን ምን አገባቸው እንዲህ ያለው ነገር ላይ ሲፈጸም ምንድናቸው? እነዚያው መግለጫ የሚሰጡት በእንደዚህ አይነት ጉዳይ ላይ ህዝብ ተጣልቶ ለማረጋጋትና ከቁጥጥር ውጭ እንዳይወጣ አባታዊ ምክር ለመስጠት ቢሆን ስራቸው ነው ይባላል። በወጉ ከያዙት በዛ መንገድ መግለጫ ሊሰጡ ይችላሉ። መንግስት ደግሞ ተላልፎ አላስፈላጊ ነገር ካደረገ አባታዊ ምክር ለመስጠት በተቃዋሚዎችና በመንግስት መካከል እንደው ጸባል በተለየ ነገር ካለ አባታዊ ቡራኬና መንፈሳዊ ተግሳጽ ሊሰጡ ይችላሉ። አንድን የተሰራ ወንጀል የማጣራት ስልጣን እነሱንና የመመስከር ማን ነው የሰጣቸው? መጀመሪያ ማለት ነው። ምን አገባቸው እነሱ? የመጀመሪያ የነገሩ ግራ መጋባት የሰብአዊ መብት ኮሚሽን ናቸው እነሱ፣ ቀይ መስቀል ናቸው እነሱ፣ አጣሪ ኮሚሽን ናቸው እነሱ፣ ምንድን ናቸው? የመንግስት አካል ናቸው እነሱ፣ አቃቢ ህግ ናቸው እነሱ፣ ፖሊስ ናቸው እነሱ። የነገሩን መበላሸት የሚያመጣው መጀመሪያ ምንድናቸው እነሱ ነው። መጀመሪያው ድርጊቱ ተጣርቶ ከመጣ በኋላ ቀደም እንዳልኩ ሃይማኖቶች ከሃይማኖቶች ተጣልተው ከሆነ ያልተገባ አካል አንድ ነገር ሌላ ነገር ፈጽሞ ከሆነ ከቁጥጥር እንዳይወጣ ልጆቻቸው ወደ ላፊ ነገር ሄደው ወደ በቀል እንዳይሄዱ ወይም ደግሞ ከመንፈሳዊነት ከሚያዝዘው ያለፈ ሌላ አይነት ነገር እንዳይፈጸም አባታዊ ምክር ከሆኑ ማለት ነው። አባት ከሆኑ እነዚህ ሰዎች እንደዛ አይነት ነገር ሊሰጡ ይችላሉ እንጂ ራሳቸው አጣሪ፣ ራሳቸው መስካሪ፣ ራሳቸው መግለጫ ሰጪ በማይመለከታቸው ጉዳይ የእስራኤል መንግስት ነው። ከዛም ካለፈ የሰብአዊ መብት ድርጅቶች ነው። ከዛም ካለፈ የቀይ መስቀል ስራ ነው። ከዛ ካለፈ ፖሊስ ነው፣ አቃቢ ህግ ነው። ከዛ ነገር አልፎ ከሰጠ ደግሞ የወንጀሉን ምንነትና ፍርድ የመስጠት የፍርድ ቤቶች ስልጣን ነው። እና የነዚህ ሰዎች ምስክርነት መጀመሪያውኑ በማይመለከታቸው ነገር መዘባረቅ ነው የሚባለው። በተረፈ እንግዲህ የናብይን ነገር ከሆነ ብለነው የደከመን ነገር ስለሆነ በእነሱ ዘመን ውሸት የአገሪቷ መገለጫና ያሰራሪት ባህል ከሆነ ቆይቷል። እኔ ስለነሱ መናገርም ሰልችቶኛል። እንደው የምትለው ካለ በአጠቃላይ እነዚህ ሰዎች በማይመለከታቸው ነገር ነው የሚዘባርቁ ነው የምልመሳይ። እንደው ኢንጂነር ይልቃል ጉዳዩን እንደው በቀላሉ ለማየት አይደለም። ምክንያቱም የእምነት ተቋማት ናቸው። የኢትዮጵያ እስልምና ጉዳዮች ምንድነው መጅሊስ የሚባለው ምክር ቤቱም አባል የሆነበት፣ የኢትዮጵያ ሲኖዶስ ቤተ ክህነቱም አባል የሆነበት፣ የኢትዮጵያ ወንጌላውያን ህብረት ብዙዎቹ የእምነት ተቋማት አባል የሆኑበት ተቋም ነው። ይህንን በእርግጥ አብይ አህመድ በረጅም እጁ እንደሚጠመዝዘው ይታወቃል። ግን አሁን የምንሰማው ነገር አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእሷን ምእመናን እንዳትታደግ እየሞቱ ስላሉት እየተገደሉ ስላሉት ለነዚህ ድምፅ እንዳትሆን አንድ ማሰሪያ ተበጅቶላታል። እናንተ ሳይሆን የምትናገሩት ይህን ጉዳያችሁን ቅሬታችሁን ለዚህ ለሃይማኖት ተቋማት ጉባኤ አቅርቡ ነው የተባሉት። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንድነው ምእመናኖቿ ሲገደሉ ልጆቿ ሲገደሉ አፍ የላትም። ከዚህ በኋላ አፍም ካላት ሄዳ የምትናገረው እዚህ ጉባኤ ምክር ቤቱ ላይ ብቻ ነው። ይሄ ነገር ለአባቶቹ ምን ማለት ነው? ነፃነት የነበራት እንኳን አይደለም ስለራሷ ስለ ሀገር ስትጸልይና መፍትሄ ስታፈላልግ የነበረች ቤተክርስቲያን ዛሬ ለራሷ መሆን እንዳትችል ሆናለች። ችግሩ የት ነው ያለው? አባቶቹ ጋር ችግር የለም? በዚህ ደረጃ የራሳቸው መብትና ምንድነው መንፈሳዊ ስልጣን ሁሉ አሳልፈው ለፖለቲካ ሰዎች የመስጠታቸውን ነገር እንዴት ተመለከተዋለህ? እኔ በጣም ይገርመኛል መሳይ፣ በእውነት አይደለ በጣም የሚያናድድ ነገር ነው። በዚህ ዘመን ልክ የኮሙኒስት ስርዓትን ለማውገዝና የስርዓቱን አስከፊነት በተመለከተ ጆርጅ ኦርዌል የተባለው እንግሊዛዊ ጸሐፊ 1984 የሚል መጽሐፍ አለው የጻፈው እና ሳይንሳዊ ፊክሽን ነው። ግን
በአጠቃላይ በዛን ዘመን ከካፒታሊዝም ነፃ ወጣናችሁና ከኢምፔሪያሊዝም ብለው ኮሙኒስቶች በህዝብ ላይ ሁሉን ነገር አፍነው የማሰብን ሁሉ ወንጀል ያደረጉበት ጊዜና ውሸት እውነትን ተክቶ የነገሰበት ዘመንና በአጠቃላይ በአገር ደረጃ ቮካብላሪ ሁሉ በፊት የነበሩት ቮካብላሪዎች የተቀየሩበት ዘመን ነው ይላልና የዛ ዋና ፓርቲ መፈክሮች አሉት ይላል ከማሳውሰው ነገር ዛ መጽሐፍ ውስጥ ምንድነው የሚለው ጦርነት ሰላም ነው ይላል ኢግኖራንስ ስትሬንግዝ ነው ይላል ወይም ደግሞ ጋጦጥነትና አላዋቂነት የብርታት ምልክት ነው ይላል እንደዚሁ ደግሞ ሌላም አንድ መፈክር ነበራቸው ዘነጋውት እንጂና ይሄ ስርዓት ፍሪደም ስሌቨሪ ነው የሚለው ሶስት መፈክሮች ናቸው ያሉት ፍሪደም ነፃነት ባርነት ነው ይላል ጦርነት ሰላም ነው ይላል ኢግኖራንስ ስትሬንግዝ ነው ወይም ደግሞ አላዋቂነትና ጀብደኝነት ድንቁርና የብርታት ምልክት ነው ይልና ሶስት መፈክሮች አሉት እንግዲህ ይሄ የነበረው ከዛሬ 70 ዓመት በፊት በኮሙኒዝምን ስርዓት አስከፊነት ለመግለጽ ጆርጅ ኦርዌል በሳይንሳዊ ፊክሽኑ የፓርቲው መፈክር የነበሩ ነገራቸው እነዚህ ግን እኛም አሁን የጨለማ ዘመን ነበረ ታፍነን ነበረ የዘረኝነት ነበረ ወኋላ ቀርነት ነበረ ተብሎ አሁን ከመጡ በኋላ እነዚህ ሰዎች መጨረሻ ላይ ያመጡልን አዲስ ዲክሽነሪ ነው ምንም ነገር ሳይሰራ ባየር ላይ አድገሃል ከብረሃል ተመንድገሃል ማየት ስለማትችል ነው እንጂ ያለ ከዛ በኋላ ደግሞ የሚሞቱ ሰዎችን ሁሉ አሁን ደግሞ ቀደም እንዳልኩ አሁን ቤተክርስቲያንን ያህል የነጻነት ምልክት የሆነችና የሰው ልጅ የህይወት ምንነት ያስተማረችን ሁሉ እውነትን በመስከረን የተናገሩ አባቶች የነበሩበትን ሁሉ የና አቡነ ጴጥሮስን እምነትና ነጻነትን ክብርን ያነገሰች ቤተክርስቲያን ዛሬ ላይ እንዲያል ልጆቿ ሲገደሉ አይ አልተገደሉም ብሎ በአደባባይ በጉባኤ ምስክርነት መስጠት ስታየው እንግዲህ ፍሪደም ኢዝ ስሌቨሪ የሚለው ነጻነት ባርነት ነው ብሎ ባርነትን በፈቃድ የመቀበልን ነገር በጣም ያሳያልና ጦርነትም ሰላም ነው ኢግኖራንስም የብርታት ምልክት ነው የሚለውን የጆርጅ ኦርዌልን እንትን አሁን መሬት ላይ ኢትዮጵያ ላይ በ70 ዓመት በኋላ የተጻፈ ፊክሽን ተግባራዊ ሆኖ ሳይው ደግሞ ይሄ የሚደንቅ በሶሻል ሚዲያ ዘመን በደካማ መንግስት ውሸታምነቱ በታወቀ መንግስት ቀጣፊነቱ በታወቀ መንግስት ሀገሪቷን ሁሉ ጦርነት ላይ ባለ መንግስት የቤተ ክርስቲያን ቃጠሎና በደል ገዳማት ሁሉ ጧት ማታ 7 ዓመት ሙሉ በአደባባይ በዜና በሚነገርበት ጊዜ ይሄንን ነገር ክዶ መግለጫ ማውጣት ራስን ከማዋረድና እንደው ቢሞቱ አይሻላቸውም ወይ እንደው ባይኖሩ እነዚህ ሰዎች ቤተክርስቲያን እንደሆነ በጊዜው በልጆቿ የራሷን ትንሳኤ ታገኛለች ምንም አልጠራጠርም በዚህ ጉዳይ ላይ እኔ እንደው 100% እርግጠኛ ነኝ ግን በዚህ ጊዜ አባት ነኝ ብሎ እዛ ማህበር ውስጥ ያንን ነገር ያጸደቀ ሰው ራሱን እንደ ሰው ባይቆጥር ይሻለዋል እንደ ሃይማኖት አባትም አይደለም ምንም አይደለም እነ ዳንኤል ክብረት ውሸት ባህሪያቸው ነው ቅድም እንደነገርኩ ክደት ባህሪያቸው ነው ከእውነት ጋር መጣላት ባህሪያቸው ነው እና አብይ እንደ ሃይማኖትም የቆጠሩት ነገር ነው ግን እነዚህ ሰዎች ተከትለው ዛሬ ሁሉ ሰው እውነት በሚናገርበት በሶሻል ሚዲያ ስንት ነገር በሚነገርበት ወጣቶች በ20 ዓመታቸው ለእውነት ብለው በሚሞቱበት ሀገር ስንት ጋዜጠኞች የፖለቲካ ሰዎች እስር ቤት በገቡበት ሀገር የሃይማኖት መሪ በአደባባይ ውሸት ሲመሰክር እኔ ይሄ ነገር ችግሩ እንደውም የሚመጣው ወደፊት ለሚያድጉ ልጆችና አሁን በእምነት በሞራል በሴት ትልቅ ሀገር ነች የምትባለው ኢትዮጵያ ሃይማኖት ሀገር በዚህ ዘመን ያሉ አባቶች ለዚህ ደግሞ አዋርዶና ራቁቱን ያስቀሩና ኢትዮጵያን ሴቶች ሁሉ ያጠፉ ሰዎች ስለሆኑ እኔ በጣም አደገኛ ሁኔታ ውስጥ እንዳሉ ቢያውቁት መልካም ይመስለኛል ማለት ነው መሳይ ኢንጂነር ሊቃል እንደ ነገሩን እንዴት ባጭሩ ማስቀመጥ እንዳለብኝ አላቅም እኔም አንተም ይሄንን ስርዓት እናወግዛለን ምናወግዘው እኔ እናንተን ሊያገናኝ የሚችለው የኢትዮጵያ ጉዳይ ነው ሌላ ዝምድናም ወንድምነትም ወይ ስጋ ነገር የለንም ኢትዮጵያዊነት ነው
ስለዚህ እኔ እናንተን የጋራ ባደረገን ሁኔታ ላይ እንደው ከሌሎቹ ከብልጽግና ሰዎች ማንጋራው ነገር ኖሮ ነው ወይ? ማንጋራው ነገር የሆነ ነገር አለ። ምንድነው? አሁን እስቲ በእነሱ ጫማ ውስጥ እንሆን። ግድ የለም ትጠሉናላችሁ፣ የምንሰራው አይታያችሁም፣ አይናችሁን አልገለጣችሁም፣ ልቦናችሁን ክፍት አላደረጋችሁም እንጂ እየሰራን ነው አሉ። እውነት ለመናገር በዛ ደረጃ ልቦናችን ተዘግቶ አይናችን ተደፍኖ አይደለም። እንደው እነሱ ሰፈር ገብተንም ነጥብ ለመስጠት ፈለግን። ምን ነጥብ እንስጥ? እውነት አብይ አህመድ እዚች ምድር ላይ መጥቶ በተለይ የኢትዮጵያ ምንድነው በትረ ስልጣኑን ይዞ የኢትዮጵያ መሪ ከሆነ በኋላ እቺ ሀገር ላይ ያመጣው መልካም አንድ ነገር መጥቀስ ይቻላል ወይ? እንደው ስስታም አንሁን። ይሄ የፖለቲካ ልዩነታችን ስለ አብይ ያለን አመለካከት ሁሉ ይቅር። ብልጽግና መንደር ካለ አንድ ደጋፊ ወይም ደግሞ አባል አንጻር ምን ሊታየን ይችላል? እንደው እኔ ብዙ ነገርን በጨዋነትም እንደው በሚዛናዊነትም ለመመልከት ሞከርኩ። ወይ ምን አይነት ችግር እንዳለብኝ አላቅም። አንተም እንደዚህ አይነት ችግር ውስጥ ገብታል ወይ? ብልጽግና አብይ አህመድ እዚች ምድር ላይ ከመጣ በኋላ በተለይ ኢትዮጵያ መሪ ከሆነ በኋላ ምንድነው ያገኘነው ነገር? ከመከራ ከጦርነት ከአጠቃላይ ኢትዮጵያ ቀውስ ባሻገር እንደው ልንጠቅስለት የምንችል አንድ ነገር አለ ወይ? እንደው ኢንጂነር ይልቃል በዚህ ላይ በጣም የዋህ ሆነ ገለልተኛ ሆነ አስተያየት እንድሰጥ ነው። ምክንያቱም አንዳንድ ጊዜ የፖለቲካ ልዩነታችን እንደው የምንመለከተው ነገር አንሻፎ ከሆነም ነፃ ሆነን አስተያየት እንድንሰጥ በሚል ነው ይህን ጥያቄ ማቀርብልህ። በጣም ቀላል ጥያቄ ነው። በጣም ሆነስቶኝ ነው ማቀርብልህ። ምንድነው የአብይ መምጣት ለዚች ሀገር ትሩፋቱ ምንድነው? እንደመሳይ መጀመሪያ ለምን ራስህን በዚህ ደረጃ ትጠራጠራለህ? ከቀጣፊና ከውሸታም ጋር ምንም እንደዚህ አይነት ሰዎች እኮ ሁልጊዜ አሉ እኮ። ከሃዲዎች፣ ውሸታሞች፣ ቀጣፊዎች፣ ደመጣጦች በዓለም ታሪክም ነበሩ። ቅድም እንዳልኩ ያ የተጻፈው መጽሐፍ የተጻፈበት ዘመን ላይ እኮ እንደዚህ አይነት ሰዎች ነበሩ እኮ። ምን ሰውን እያሰለፉ የሚያርዱ የሚገሉ ሰዎች እና በአይናችን የምናየውን የምናቀውን በዘመናችን ያለውን ነገር ለምንድነው እነዚህ ሰዎች እንዲነግሩ የምትፈልገው? በሙስና እስከ አንገታቸው የተዘፈቁ ሰዎች፣ ምንም አይነት ብቃት የሌላቸው ሰዎች፣ የኢህአዴግ ርግጋፊ የሆኑ ሰዎች ሌላ አንተ እንደተሳሳት ካርገህ ኖርማቲቭ ስቴትመንት ለምንድነው የምትሰጥ? አንተ ምንም እነዚህን ሰዎች ጠራርጎ ከማባረር ውጪ የምንም ነገር የኢትዮጵያዊነት እሴት የላቸው። ጧት የተናገሩትን ማታ ደግሞ ዕውቀትና ችሎታ የላቸው። ከሃዲዎች፣ ውሸታሞች፣ በዓለም መድረክ በየትኛውም መንገድ የተናቁ፣ በጎረቤቶቻችን የተናቁ፣ በራሳቸው የሚሰሩትን የማያውቁ፣ ጧት የተናገሩትን ማታ የማይደግሙ እና ስለነዚህ ሰዎች ደግሞ እኔ እንዲሁኝ እንደሆነ ያላየሁት ነገር ካለ ምን አገሪቷን በጦርነት እንዳለ ግራቀኛ ይህንን ጥያቄ ያነሳሁት ያለ ምክንያት አይደለም። አንዳንድ ፖለቲካውን በደንብ ያልገቡበት ወይም ደግሞ ፖለቲካ ሲባል እንደ ፖለቲካና ኮረንቲ በሩቁ ነው የሚሉ የዋሆች ወይም ደግሞ መሃል ላይ ያሉ ይሄ አብዛኛው ሳይለንት ማጆሪቲ የሚባሉ ትንሽ የሆነ ልማት የሚባል ነገር ሲያዩ ሮጠው ሄለው ግድ የለም እስቲ በዚህ እንኳን እንደግፈው፣ አባይ ሲባል ወደብ ሲባልም እንዲሁ ግር ብለው ቆይ ልዩነታችንን ወደ ጎን እናድርግና እስቲ ደግሞ ይህንን አገዛዝ በዚህ መልኩ ያለውን ነገር እስቲ ድጋፍ እንስጠው የሚሉ በጣም የዋናቸው እንዳንላቸው ይሄ የዋህነት አይደለም። ተቃዋሚ ማነው ስርዓቱን ይደግፋሉ እንዳንላቸው ደግሞ በኢትዮጵያዊነታቸው አንጠራጠራቸውም። እንደነዚህ አይነት ሰዎችም ስላሉ ነው። እውነት ለመናገር በቁጥርም እንዲህ አይነቱ ይበዛልና ከዚህ አንጻር እነዚህ ሰዎችም በብዛት ተጠልፈው የሚወሰዱበት የአብይ አህመድ ፕሮፓጋንዳ ስላለ ነው ጥያቄውን የሚያነሳውት። ለምሳሌ ሰፊውን ህዝብ አጠቃላይ ያለውን መንግስትንና ስርዓትን የሃይማኖት ሀገር ነው፣ ህግ አክባሪ ህዝብ ነው፣ ከኔ በላይ እግዚአብሔር አለ ብሎ የሚያምን ህዝብ ነው። በዚህ ሁኔታ የማመጽና እንቤ ማለት ባህል የለውም። ፍርድ ሲጓደልና እውነት ሲጠፋ መጨረሻ ላይ ነውር ነው ብሎ ከማለት ውጭ በእያንዳንዱ ነገር ውስጥ ሪቪል የማድረግ ባህሪ የኢትዮጵያ ህዝብ የለውም። በዚህ ሁኔታ አጠቃላይ ህዝቡ ቶሎ ተነስቶ በእያንዳንዷ ነገር ሌሎች ሀገሮች እንደሚደረገው ባይቃወም ይገባኛል። የኢትዮጵያ ህዝብ ባህላችን ምን እንደሆነ፣ እምነታችን ምን እንደሆነ፣ አጠቃላይ ሴቶቻችን ለእንደዚህ አይነት ነገር ያፈንጋጭነትና የእምቢባይነት መንፈስ የለንም። ተጠራቅሞ ህግና ስርዓት አልተከበረም ስንል፣ ፍትህ ተጓደለ ስንል፣
አጠቃላይ እንደ ማህበረሰብ ሁሉ ነገር ተነካ ሲባል ያኔ አፍሬ ያለው ብሎ ከተነሳ ኢትዮጵያ ህዝብ አይመለስም። በትንሽ በትልቁ ግን የማኩረፍና ህግና ስርዓትን የመጣስ ባህል የለንም። ያ ደግሞ ጨዋነታችን ለብዙ ጥቃት አጋልጦናል። ረጅም ጊዜ የባለጌዎች መጫወቻ እንድንሆን አድርጎናል የሚለውን እስማማለሁ አጠቃላይ በህዝባችን ላይ መሳይ። ነገር ግን ይሄ እነዚህ መካከል ላይ ልማት የሚሉ ምናምን የሚሉትን ሰዎች እኔ ክብር የለኝም መሳይ። ምንም አይነት ክብር አይደለም ንቀት ነው ያለኝ። በግልጽ ነገር አይካልከኝ በሁለት ነገር፣ አንደኛ ወይ እናውቃለን ብለው አያውቁም። መንግስት የሚባለው ነገር መጀመሪያ የሚያስፈልገው ነገር እንደው ተብሎ መንግስት የተቋቋመበት ዋና ምክንያት መንግስት ምንድነው ቢባል መንግስት ሲቋቋም ከመጀመሪያ ነገር የሰው ልጆች በራሳቸው በግሩፕም ይሁን በተናጥልም ይሁን በራሳቸው ባህል፣ በራሳቸው ቋንቋ፣ በራሳቸው ሴቶች ዓለምን በሚያዩበት ሁኔታ በሃይማኖታቸው በሚናገሩት በሴቶቻቸው ይለያያሉ። በዚህም መለያየት ምክንያት ወደ ግጭት ይገባሉ። ስለዚህ ለአንዱ መልካም ነገር ነው ብሎ በህይወት ውስጥ ጥሩ መመሪያ ነው ለሚለው ነገር ለሌላው ሌላ ሆኖ ይገኛል። ለዚህ ነው ሃይማኖቶች ከሃይማኖቶች፣ አንዱ ቋንቋ ከአንዱ ቋንቋ፣ አንዱ ብሔር ከአንዱ ብሔር ሲገዳደል ከኖረ በኋላ መንግስት የሚባለው ነገር ኢቮልቭ እንዲያደርግና ኃይልን የመጠቀም ስልጣን ሁልጊዜ ደጋግመን የምንናገረው ሞኖፖሊ ኦፍ ቫዮለንስ የመንግስት ይሁን የተባለበት ምክንያት እነዚህ አካሎች እርስ በርሳቸው የመጋጨት እንደዚህ ስላላቸው ነው ናቹራል። ስለዚህ የመንግስት ዋናው የተቋቋመበት በቃ ሌላ ነገር የለውም። እንደውም በዚህ ሀገር እኮ ይሄ ልማት ምናምን እያልካንታ እኛ ሀገር ምንለው አያስፈልግም ነው የሚሉት እኮ። ሁለት አይነት የሊበራል ቪው አለ፣ ሞደስ በቨንዳይና ፕሮግሬሲቭ ሊበራሊዝም የሚሉት። አንዳንዶቹ ይሄንን የአክቲቪስት መንግስት እና ሶሻል ኢንጂነሪንግ የሚያደርግ አያስፈልግም፣ መንግስት ናይት ዎችማን ብቻ ነው መሆን ያለበት፣ ሰላምና ደህንነትን ያስከብር፣ ህግና ስርዓትን ያስከብር፣ ከዛ ውጭ ልማት የሚባል ነገር ውስጥ መግባት የለበትም ነው የሚሉት እኮ። የመንግስት ስራ ደህንነትን መጠበቅ ብቻ ነው። ስለዚህ ይሄን ካወቀ እዚህ ጋር መስኖ ተሰራ፣ እዚህ ጋር መብራት ገባ፣ እዚህ ጋር ብልጭልጭ ነገር ተገባ፣ ይሄንን የመንግስት ስራ አድርገው የሚያዩ ይሄ በመንግስት ስራ ውስጥ የማይቆጠር ነው። ሌሎች ሀገር ላይ እንደው አያስፈልግም ሁሉ የሚባል ነው ማለት። ስለዚህ ይሄንን ዋና ነገር አድርጎ ሰው እየሞተ እሱም ይግደላቸው በሌላም ያስገድላቸው ያንን ነገር እንደቁም ነገር ከቆጠረ የመንግስት ምንነት አያውቁም እነዚህ ሰዎች ነው መሳይ መልሱ ባጭቃ። ስለዚህ የመንግስት ምንነት ካላወቁ መንግስት ለምን እንደተፈጠረ ካላወቁ አንደኛ ባለማወቃቸው አታከብራቸው እናውቃለን ብለው እየተናገሩ፣ በሁለተኛ ደረጃ ደግሞ ይሄንን ያወቁ ለሰውየው ኤክስኪዩዝ ለመስጠት ከፈለጉ በህዝብና በአገር ላይ የሚጫወቱ የሞራል የበላይነት የሌላቸውና ዝቃጮች ስለሆኑ ንቀት ነው የሚያስፈልጋቸው ለነዚህ ሰዎች። ካለማወቅ ከሆነ ደግሞ ከሚያቅ መማር ነው። ያንድ እግዚአብሔር የሰጠን ነገር የማየት የማገናዘብ የማሰብ ችሎታን እግዚአብሔር ለሁሉም ሳይሰስት ሰጥቷል። ስለዚህ አንተ ያየውን ነገር እሷ ላይም ካለ እሱን እያሰብክ እንዴት ነው የምትኖር ነው ለማሳይ። ምንም ለእንደዚህ አይነት ሰዎች ኤክስኪዩዝ አትስጥ። እኔ እንደው መመክረ ነገር ኢንጂነር ቃል ራሳችንን እንፈትሽ እንደ ህዝብም ቀደም ሲል ላንተ ምንም ገለጽ ነው ጨዋነት የኢትዮጵያ ህዝብ ያለው እንደዚህ አይነቱ ነገር መገለጫ እውነት ለመናገር ገደል እየከተተን ያለው ለአምባገነን ስርዓቶችን በጣም እየተመቸነ ያለው አንዳንዶች እንደሚሉትም አብይ አህመድ በስልጣን ላይ የቆየው የኢትዮጵያ ህዝብ የሚመጥነውን መንግስት ስላገኘ ነው። የኢትዮጵያ ህዝብ እንዲህ አይነት ነው መንግስት የሚመጥነው። ምክንያቱም አሁን አማራ ክልል ያየነው ሰሞኑን በስልክም ግን እናንተ ስናወራ ነበር። አማራ ክልል እየተካሄደ ያለው ነገር ምንድነው? እዛ ምስራቅ አርሲ ላይ በሃይማኖት ማንነታቸው በብሔር ማንነታቸው ከ2 ዓመት እስከ 76 ዓመት የኢትዮጵያን ልጆች እየገደለ አብይ አህመድ ይሄ ባልቆመበት ጎንደር መጥቶ ካባ የሚሸለምበት ሊሻን የሚሸለምበት ባህር ዳር ላይ እንደዛ አይነት መዝናናት የሚያደርግበት እንደው የአማራ ህዝብ ምን ቢሆን ነው? በእርግጥ አድርባዮች ሊኖሩ ይችላሉ። ነገር ግን ከትግራይ አንፃር ስንመለከት ከሊቅ እስከ ደቂቅ ከገበሬ እስከ ምሁር ህዋቶች ጋር ተሰልፎ የአብይ አህመድ ላይ እንደዛ አይነት አቋም የያዘው የትግራይ ህዝብን ስናስብ የአማራ ህዝብ ታዲያ ምንድነው በዚህ ደረጃ ለገዳዩ በሬ ካራጁ እየዋለ ለአብይ አህመድ ካባም ያለብስበትና ሊሻ የሚሸልምበት? አንዳንድ ጊዜ የሚመጥነን መንግስት ነው ወይ 4 ኪሎ የተቀመጠው? ምን አደረገሱ? ይህን ህዝብ ካገኘ እስከ ዘላለሙም መጋለብ ከቻለ ህዝቡ ትከሻው ከቻለ ምን ችግር አለው?
የሚል ነገር ይመጣልና አንዳንዴ ራሳችንን እንፈትሽ። እንደ ህዝብ ለአምባገነኖች ኮርቻ መደላደሪያ መጋለቢያ እንድንሆን የፈቀድነው ራሳችንንና ጣታችንን ወዴት ነው መጠንቆል ያለብን የሚለው በደንብ መፈተሽ አለበት። አብይ ነገ ሊሄድ ይችላል፣ ግን አምባገነንነትን የሚያስታምም አምባገነንነትን የሚሸከም ማህበረሰብ እንዳለን ግን መካድ የሚገባ አይመስለኝም። ይልቃል ሁለት አይነት ነው እንግዲህ በየትኛውም ሁኔታ ውስጥ በታሪክ ዝቃጮችና እንደዚህ አይነት ሰዎች አሉ። ምልህ የሚያወሩትን እኮ ሰምታል። ቅድም እንግዲህ ያ መጽሐፍ የተጻፈው 1984ን ዛሬ ደጋግመን ጠቀስ ነው። እንደዛ አይነት ሰዎች ምንጊዜም አሉ። በውሸታምነታቸው፣ በካሃዲነታቸው፣ ከእውነት ጋር በመጣላታቸው ሽልማት፣ ሞገስ፣ ብር እያገኙ ራሳቸውን ክደው የሚኖሩ ማሰብ ወንጀል ነው የሚሉ ቢግ ብራዘር ሁሉን ነገር አድርጎልናል የሚሉት እንደሆናቸው እኮ እዛ የእንግሊዝ ሶሻሊስት ፓርቲውን መሪ ቢግ ብራዘር ነው የሚሉት እና እሱ ባቀደው መሰረትና ባመጣልን መሰረት ምንድነው በዚህ አመት ምርት ተትረፍርፏል። እንደዚህ ሆኗል። በሬሽን እየተሰጡ እኮ ነው የሚበሉት እያጡ እየተሰቃዩ የሚያጨሱት ሲጃራ እንኳን ባጡበት ሁኔታ ምንድነው ምርት በ20% ዘንድሮ ጨምሯል እያሉ የሚሉ ሰዎች ነበሩ በዚህ በኮሙኒስት ዘመን ውስጥ ነው። እና እንደዛ አይነት ሰዎች አሁንም አገኘው ተሻገር ጎንደር ላይ የራሳቸው የጸጥታ አካላት ህዝብን እየዘረፈ ሴት እየደፈረ እያገተ ራሷ ማነው አብይ እየተናገረ ከጎንደር ጎርጎራ ያላጃቢ መሄድ አይቻልም እያለ ከ400 አመት በኋላ ጎንደርን አስተዋውቷታል እያለ ያወራሉ። ያ ተመስገንና ማነው የሚባለው አገኘው የሚባለው ሰውዬ ማለት እና እነዚህን እኔ እንደ አገር ልጅም እንደ ኩያም እንደ ሰውም እንደ ጎንደርም እንደ ጎጃም ህዝብም ቆጥሬ እኔ እንደዚህ ነን ልልህ አልችልም። መሳይ እንደቀን ተቀሌት የሚሞቱ ወጣቶች አሉ እኮ በዛው አካባቢ በጎንደር በጎጃም እና ካለችው እናት ከመቀነቷ ቆርጣ ቀንሳ ለልጆች የምታበላ የምታጠጣ እናት አለች እኮ እዛ ሀገር እና 10-15 በላዋዮችን ሰብስቦ እንደዛ ስላለና አንዳንድ በራሳቸው መቀኝነትና ትንሽም አርቀው ለማያስቡና ከመንግስትና ከስልጣን ጋር የሚገኝን ፍርፋሪ ያያሰቡ እንዳልኩ መንግስት ምንድነው የሚለውን አጣውት የፋሲል እንትን ስለጠገነ ከ400 አመት በኋላ መጣ የሚሉ መንግስትን በዚህ ደረጃ የሚያስቡ ሰዎች ካሉ መንግስት ምን እንደሆነ የማያውቁ ሰዎች ናቸውና እነዚህን ሰዎች ደግሞ በጥንታዩ የጎንደር ህዝብ ስነልቦና ውስጥ አስገብቼ በጎንደር ህዝብ ታሪክ ውስጥ አስገብቼ እንደ ሰው ልቆጥራቸው አልችልምና ከዛ ይልቅ ለዛ ጧት ማታ የሚሰው በስም በታሪክ በክብር የማቃቸው ወንድሞችና ጓደኞች እዛው ጎንደር ላይ የተሰው ልጆች አሉ ለውነት ብለው መሳይና እነዛ ናቸው የውነተኛ መገለጫዎቻችንና ህዝባችን ምልክት። ይሄ ደግሞ ተነቃንቋል፣ ብዙ ርቀት ሂደናል። እንደዛ አይነቶችን ሰዎች ደግሞ ያለ ይሉንታ መታገል ነው የሚያስፈልገው። በነዛ ሰዎች ግን አጠቃላይ የአማራን ህዝብም ሆነ የጎንደርን ህዝብ ጥቂት ሰዎችን በአውሮፕላን በጀት በሰራዊት ታጅቦ እንደዛ ስላደረገ ያንን የህዝብ መገለጫ አድርጌ ላየው በፍጹም አልችልም። መሳይ እኔ እውነት ነገር አይካልከኝ በፍጹም። ይሄ ደግሞ ከልብ እንግዲህ ይልቃል ሌሎች በርካታ ጉዳዮች ስላሉ በፍጥነት እያንዳንዱን እያነሳው ያንተን አስተያየትና ምልከታ ለመጋራት ያህል ነው። እንግዲህ አሁን በአሁን ሰዓት በአፋር ያለው ሁኔታ እየጠራ የመጣ ይመስላል። የአፋር ላይ ታጣቂዎች የትግራይ ነፃ መሬት ብለው የትግራይ ነፃ ሰራዊት አቋቁመው የነበሩ ኃይሎች አሁን ሙሉ በሙሉ ከትግራይ ወጥተን ማነው ከአፋር ወጥተን ትግራይ ገብተናል የሚል ነገር አንስተዋል። ግን የትግራይ የአፋር ተወላጆች ደግሞ በአደባባይ ወጥተው እኛን የጦርነት ቀጠና አታረጉንም፣ እስከዛሬ የተሰቃየንበት የተሰደንበት የሞትንበት ይበቃል፣ ይሄ የተልኮ ጦርነት ሌሎች መታችሁ እኛ ምድር ላይ የምትዋጉበት ሁኔታ መቆም አለበት ብለው ተቋሙ እያሰሙ ይገኛሉ። አብይ አህመድ ይህንን ያደረገበት ምክንያት ምን እንደሆነ ታውቋል። ይህንንም የትግራይ ነፃ ሰራዊት የሚባለውንም አፋር ምድር ላይ ሲያቋቁም በዋናነት እንደ መነሻ እንደ ምንድነው መጀመሪያ ማስተኮሻ አብሪ ጥይት ነው የፈለጋቸው። ህወሓትን ትግራይ ምድር ለመግባት እንደ ሰበብ ምክንያት ሊጠቀምባቸው ፈልጎ እንደሆነ ይታወቃል። በአፋር ላይ ያለው አጠቃላይ ሁኔታ ቀጠናዊ ቀውስም ሊፈጥር ይችላል። የምስራቅ አፍሪካ
የተለያዩ ኃይሎች ተፋጠው ያሉበት ነውና ያ ጦርነት ምናልባት አፋር ላይ ፈነዳል የሚሉ ወገኖችም አሉ። ለማንኛውም የአፋሩን የቅርብ ጊዜ ክስተትና አጠቃላይ ሁኔታ እንዴት እየተከታተልከው ነው ያለው? አብይ አህመድ እዚህም እዛም ጦርነት እየቀፈቀፈ ነው። አፋር ቀጣዩ እንግዲህ የምስራቅ አፍሪካ ጦርነት ሊጀመር የሚችልበት ቀጠና እንደሆነ ነው የሚገለጸውና እንደው ሂደቱን ከግራ ከቀኝም ያሉትን በቀጣይ ሊመጣ የሚችለውን አጠቃላይ ቀውስንም በመረዳት ምን ይታያል ኢንጂነር ይልቃል? እንግዲህ አፋር እንደምታውቀው በጂኦግራፊያዊ ሁኔታው በጣም ኑር ያለው እዛ አፋር እኔ በአጋጣሚ ለስራ አንድ የእንግሊዝ ሀገር ድርጅት ውስጥ ተቀጥሬ ቦታውን አውቀዋለሁ። በአዋሽ ተፋሰስ ላይ አነስተኛ መስኖ ገበሬዎችን እንደዚሁ ሰሚ አግሪካልቸሪስት እንደሆኑ ኢሪጌሽን ለማለማመድ በሚል የሚሰራ ፕሮጀክቱ ሰርቻለሁ እና አፋርን አውቀዋለሁ በደንብ ማለት ነውና በጣም ሰፊ ቦታ ነው። የህዝብ ቁጥሩ አሰፋፈሩ በጣም ትንንሽ ሰዎች በጣም በተራራቀ ሁኔታ የሚሰፈሩበትና እጅግ በጣም ሰፊ ቦታ ነው። ሁለተኛ ህዝቡ ደግሞ ወደ ሱዳንም ይሄዳል፣ ወደ ጅቡቲም ይሄዳል፣ ወደ ሶማሌም ይሄዳል፣ ወደ ኤርትራም ይሄዳል እና እነዚህን ሰዎችን የጋራ ዘመዶቹ አድርጎ ነው የሚያያቸው አጠቃላይ በዛ ያለውንና በሁሉም ቦታ ሞቢሊቲ አለ። የዛ የፓስቶራሊስት ነው አኗኗሩም ህዝቡ እና ያም በመሆኑ ደግሞ ሰፊ ቦታ አለ። ስለዚህ በረሃማም በመሆኑ ለወታደር ማሰልጠኛም ይጠቅማል። ለሁሉም አቅጣጫ የሚሄዱ ሰዎች ስላሉ ወደ ሶማሌም ወደ አፋር ወደ ጅቡቲም ይሄዳሉ፣ ወደ ኤርትራምና ዘመዶቻቸው እዛ እህቴን ጠይቄ መጣሁ እዚህ ሄጄ መጣሁ እንደዚህ ነው የሚሉት ሰዎቹና ያ የበረሃው አኗኗርና ሁኔታ ሰፊ ባዶ ቦታ መኖሩ። ሁለተኛ እንግዲህ ከትግራይም ከኤርትራም ከጅቡቲም አዋሳይ በመሆኑ ምንድነው ወደ ፈለጉት አቅጣጫ ለመፈንጠር ስትራቴጂክ የሆነ ቦታ ነው እና በዛ ምክንያት እንግዲህ አብይ ወደ የትኛውም አቅጣጫ ለሚያደርገው ነገር ግራ ማጋባትና ማምታታት ደግሞ ዋና ባህሪው ስለሆነ ለሁሉም አቅጣጫ ወደ የት ይሄድ ይሆን ተብሎ እንዲታመንና እዛ ቦታ ላይ ኃይል እንዳሰለጠነ ይታወቃል። ይሄ ደግሞ አሁን በግልጽ ስናየው በአንዳንዶቹ በኤርትራን ጉዳይ አብይ በመያዙም የተወሰኑ በነጌታቸው በኩል ድጋፍ አግኝቶ ወደ ኤርትራ ለመዝመት እነዛን ሰዎችም ለመጠቀም የአፋር ቀይ ባህር ኃይሎችን ብሎ እነዛን አድርጎ እነሱን እንዳብሪ ጥይት አድርጎ የተለየ ድጋፍ ያደረገ ወደዛ ለመሄድ ወደ ኤርትራ ለሚያደርገው ትንኮሳ ለመጠቀም የፈለገ ይመስላል። ግን በየትም ይበል በየትም አሁን ባለው ሁኔታ የትግራይ ሰዎችም በፊት ከነበረው ነገር በደንብ ልምድ ወስደው ያያደረጉ ያሉ ይመስለኛል። በኤርትራ መንግስት በኩልም በሚሰጧቸው መግለጫዎችና በአንዳንድ ነገሮች እንዳየሁት የሚችሉትን ሁሉ ራሳቸውን ለመከላከል ዝግጅት ያደረጉ እንደሆነ ይታወቃል። አሁን ደግሞ ትናንትና ዛሬም እንደሰማነው የህዝቡ ራሱ ኢምፓወርድ ሆኖ ጦርነት በቃን ብሎ የመንግስትን ሴራ በአደባባይ ስላየ የሚሰለጥኑ ሰዎች የሱ ያልሆኑ ለጦርነት ስራ ብሎ የተዘጋጀ የህዝብ ጥያቄ ያልሆነ ነገር ከላይ የመጣ ባዕድ የሆነ አመለካከት ጭነውበት ሌሎችን ከትግራይ አፈንጋጮችንም ራሱም የሚያሰለጥናቸውን ከኤርትራ የመጡ ሰዎች አድርጎ መንግስት የነሱን የጦርነት አውድማ አድርጎ የራሱ የፖለቲካ መጠቀሚያ እንዳደረገው ስላወቀ ህዝቡ ተነስቷል። ያ ማለት እንግዲህ ህዝብ ያልደገፈውና በህዝብ የተጠላ ሴራ መሆኑን መታወቁና ይሄ ደግሞ የአብይ ስትራቴጂ ከመሰረቱ የከሸፈ መሆኑንና ዴድ ኦን አራይቫል መሆኑን ስትራቴጂው በግልጽ የሚያሳይ ነው። ኢንፋክት እነሱ ጧት ያሰቡት ነገር ከሰዓት እንደሚጠፋባቸው የታወቀ ነው። ግን ያንንም ደግሞ በተለይ ህዝብ ኢምፓወርድ ሆኖ ጦርነት አልፈልግም ሆኖ ከዛው ሲነሳ ይሄ ደግሞ በጣም ያልታሰበና ያልተጠበቀ በፍጥነት ቅድም መግቢያ ላይ እንዳልከው ነገሮች በፍጥነት ህዝቡ እየነቃና የአብይን ተንኮለኝነት በሚገባ ተረድቶ ራሱን አደራጅቶ በቃኝ ያለበት ጊዜ ስለሆነ ይሄ ባንድ መልኩ በመልካም የሚታይ ነገር ነው መሳይ። ጀነራል ቀንደ ወደ አጠቃላይ ሁኔታው እንምጣ። አሁን የኢትዮጵያ ህዝብ የፖለቲካ አጀንዳም ይሁን አይሁን አይታወቅም፣ ግን የደረሰበት መከራ ኑሮ አጠቃላይ ችግሩ ወደ አደባባይ እያወጣው ይገኛል።
ህዝቡ ቀደመ የፖለቲካ ፓርቲዎች የፖለቲካ ሊቃን ግን ወደ ኋላ ነው ያሉት አሁንም ገና ስብሰባ አሁንም ገና ምክክር አሁንም ገና ጥምረት ህብረት ንግግር አብሮነት እንዲያለ ነገር ውስጥ ነው ያለው ህዝቡ ግን ወደ ተግባር እየተቀየረ ነውና ይሄን ነገር እንዴት ማየት ይቻላል ገና ተነጋግራችሁ ተወያይታችሁ አንድ የሆነ ህዝብን ሊያስተባብር የሚችል የፖለቲካ ንቅናቄ ሳትፈጥሩ ህዝቡ ግን ወደ እርምጃ ገብቷል ይሄ በራሱ አደጋ ነው የሚሉ ወገኖች አሉ አሁን መቆጣጠር ማንችለው የህዝብ ብሶት ቢመጣ ማን ነው የሚሰበስበው አብይ አህመድ እንደውም ሊጠቀመው ይችላል የሱ ዋና ችግር መበጥበጥ ቀውስ መፍጠር ነው እንዲህ አይነቱ የተበታተነ ኃይል መኖሩን ሲያቅ የተወሰኑ ነገሮችን ተጫውቶ ሀገሪቱን የበለጠ አደጋውስ ሊከት ይችላል የሚለው ስጋትም አለ ንቅናቄው መምጣቱ የህዝብ ተደፋፍሮ ወደ አደባባይ መምጣቱ ፍራትን መገላገሉ አንድ አዎንታዊ ነገር ቢሆንም ግን ደግሞ ያ የተቀናጀና የተባበረ አንድ ወጥ የሆነ የፖለቲካ ግብ ሊኖረው ካልቻለ አደጋው የበለጠ መጥፎ ነው የሚሉ ወገኖች አሉ በዚህ አንፃር የምትወቀሱት እናንተ ናችሁ የፖለቲካ ኤሊቶች የፖለቲካ ፓርቲዎች ሲቪክ ተቋማት ናችሁና ይሄ ስጋት አይታየም ኢንጂነር ይልቃል ምናልባት ከጋሪው ፈረሱ የቀደመ አይመስልም አልቀደመም መሳይ በምንም አይነት የቀደመ ነገር የለም በነገር ላይ አሁን አንድ ሌላ የምትጠብቁት መሪነት ሲባል ዝም ብሎ በሰማይ የተወሰነ ሰው ተሰብስቦ በኋላ መጥቶ የሚደረግ አይደለም ከዚህ በኋላ ተጠራቅሞ የሚመጣ መሪነትም እኔ ያለ አይመስለኝም እውነት ለመናገር መሪነት ያለው ፋኖ ውስጥ ነው መሬት ላይ ነው እነሱ ደግሞ ህዝባቸውን ያደራጁ የራሳቸውን አደረጃጀትም ያበዙ ከራሳቸው አደረጃጀት አልፈው ሌሎች አካላትንም ያሰባሰቡ የወደፊቷ ኢትዮጵያን በምን መልኩ እንደሚመሰረት እየተናገሩ በግልጽ እየሄዱ ነው ያንን ኮንፊደንስ አግኝቶ ደግሞ ህዝብም የከተማው ህዝብም በቃይ ማለት ጀምሯልና ያ ተመጋጋቢ ሆኖ የመሬት ላይ የሚያደርጉት ትግል ሙቀቱ እየመጣ ህዝብም የዛን ሙቀት ስሜት እየተጋራው ያንን አመለካከት ለመቀበልና ከፋኖ ጎን በመሰለፍ የፋኖ አማራጭ ፖለቲካ ኃይል ሆኖ እየመጣለት ስላለ በትግራይ በኩልም ራሱን የቻለ የተደራጀ ኃይል አለ በኦሮሚያም እንደዛው አለ ስለዚህ በአፋርም አለ በጋምቤላም ሁሉም አካባቢዎች አሉ እነዚህ ደግሞ የተለያዩ አካባቢ ያሉ ኃይሎች እርስ በርሳቸው መነጋገር እንደጀመሩ አውቃለሁ የራሳቸውን የቤት ስራ እየሰሩ እንደሆነ በመረጃ የማቀው ነገር ነው ስለዚህ ሌላ ከሰማይ ምሁራን ተጠራርተው ስልክ ተደዋውለው አመራርነን የሚሉበት ዘመን አይደለም ያ ደግሞ በአጭር ጊዜ ቢመጣም ውጤታማ አይሆንም ስለዚህ ትግሉ ከመሬት ጀምሮ 2 አመት ሙሉ እየተሰራ መጀመሪያ ጀምሮ የአብይ አህመድ መንግስትነት የኢህአዴግ መሰባበር እንጂ ለውጥ አይደለም ብሎ አምኖ ያን አመለካከት ይዞ እየሰራ ያደገ እየተደራጀ ከአካባቢያዊነት አልፎ አገር አቀፋዊነት ይዘት እንዲኖረው ከዛም ቀጠናውንም በተመለከተ ከጎረቤቶቹ ጋር ሁሉ የአጠቃላይ የምስራቅ አፍሪካን ሁኔታ መልክ ባለው ሁኔታ ለመስራት በራሱ እየሰራ እንዳለ ነው የሚታየኝ ስለዚህ ሌላ የተለየ አመራርም ምን ጠብቀው አዲስ የሚፈጠርም የለም የሚመጣውም ከፋኖች ነው እነሱም ስራቸውን እየሰሩ ነው ከሚመለከታቸው ኃይሎች ጋር ይሄን ትግል በማቀናጀት ረገድም እየሰሩ ናቸው ስለዚህ የህዝባዊ ትግሉም ያንን ተከትሎ የመጣ ነገር ስለሆነ ምንም እንግዲህ የፋኖ ኃይል የትጥቅና በኃይል ስልጣን ለመያዝ ወይም ደግሞ አገዛዙ ለማስወገድ እየተደረገ ያለ ትግል ነው ይሄ አሁን በአሁን ሰዓት በመላው ኢትዮጵያ በመምህራን በሹፌሮች በነጋዴዎች እየተደረገ ያለው ንቅናቄ ሰላማዊ ነው ምናልባት ይሄ ነገር ባንድም ይሁን በሌላ አንዱን የሚያጠፋበት ወይም ደግሞ የተለየ ያልተጠበቀ ለውጥ ሊያመጣ ወይም መጨረሻው ውጤቱ ጥሩ እንዳይሆን ሊያደርገው አይችልም ወይ የፋኖ ትግል የትጥቅ ትግል ነው መሳሪያ ትግል ነው በኃይል ነው አሁን የሚካሄደው ንቅናቄና ምናልባትም ብዙዎች ተስፋ የሚያደርጉበት ብዙ መስዋዕትነት ሳይከፈል ስርዓት ማስወገድ የሚቻለው አንድም በህዝባዊ ቢተኝነት ነው ይሄንን ህዝባዊ ቢተኝነት በደንብ አድርገን ከሰራንበት ለዛም አጋዥ ይሆናል ጫካ ላሉትም የሚል ነገር ነውና እነሱም ብቻ ተስፋ ማድረጉ ፋኖችን እነሱ ጀምረውታል ስለዚህ እነሱ ይጨርሱት የሚለው ያስኬዳሉ ያውን ካለው አጠቃላይ ሁኔታ አንፃር አይ መጀመሪያውንም እሱ እንደሱ የሚል ሰው ካለ መጀመሪያም የፋኖን ትግል በሚገባ የማያውቅ ሰው መሆን አለበት እኔ ከአንተ ከመጣውበት ከኢትዮጵያ ከመጣው ጀምሮ ያለውን ቃለ መጠይቄ መለስ ብለ ማየት ይችላል ያንን ካየህ እኔ የፋኖን ትግል እስከማቀው ድረስ በግልጽም ዛሬ ተናገር ካልከይ
ሲጀምሩ ጀምረው የማቃቸው ልጆች ጎጃም አካባቢ ያሉ ገና የፋኖን እንቅስቃሴ ማሰልጠን በተለያየ ቦታ በጎንደርም በሸዋም በወሎም በጎጃምም የአማራ ህዝባዊ ኃይል ብለው ማሰልጠን ሲጀምሩ ጀምረው ያለውን እንቅስቃሴን የማቀው በትጥቅ የታገዘ ህዝባዊ እምቢተኝነት ነው የሚለው ነው የነሱ ትግል በግልጽ የማቀው። ስለዚህ በየትኛውም ቦታ ያለ ትግል ሁሉ ይሄንን ትግል ከመሳ ቦታ ያስለቀቁ ቦታ እየተቆጣጠሩ የሚደረግ ትግል ሳይሆን ሁሉ አቀፍ የሆነ ትግል በአጠቃላይ በሲቪክ ማህበራትም በአጠቃላይ በፓርላማም በደህንነትም በመንግስት ውስጥም ያለ በትጥቅም ታግዞ አንድ ላይ ይሄንን መንግስት በዲፕሎማሲም በስነልቦናም በፖለቲካም በትጥቅም በህዝባዊ እምቢተኝነትም ማስወገድ ከዛ ቀጥሎ ደግሞ የአማራን ህልውና ከታገዝን በኋላ የኢትዮጵያውያንን የሚመለከት የጋራ የሽግግር ሂደት ማቋቋም ነው የሚል እንጂ የትጥቅ ትግል ሌላ የሰላማዊ ትግል ሌላ የሚል ተናግረውም አያውቁም። ስንናገር የነበረው ባለፉት 2 ዓመታት ያየነው ግን ምናልባት ሲጀመር እንደዛ አይነት አቋም ኖሮት የፋኖ ትግል ተነስቶ ሊሆን ይችላል በመሳሪያ የታገዘ ህዝባዊ እምቢተኝነት የሚል ዓላማ አንግቦ በሂደት ግን ተቀይሯል። አሁን ባለው ሁኔታ የፋኖ ትግል በፍጹም አሁን ከምትለው ጋር የሚገናኝ እንቅስቃሴ ያየንበት አይደለም። መሳሪያና መሳሪያ ብቻ ነው። ስለዚህ ሲጀምር የነበረው አንዳንድ ነገሮች ሲጀምሩ የሆነ ነገር ይሆናል በመሃል ግን በሚፈጠሩት የተለያዩ ክስተቶች እየተለወጠ እየተቀየረ ሙሉ በሙሉ አሁን የፋኖ ትግል በመሳሪያ በሚመጣ ለውጥ ላይ የተንጠለጠለ ሆኗልና አሁን በመትለው ነገር የፋኖ ትግል ሊገለጽ የሚችል ነው ማለት እንችላለን። መሳይ አሁን እኮ በቀላሉ እንነጋገር እኮ የፋኖን ትግል አንተ ትደግፋለህ እኔ ደግፋለሁ። የፓርላማ አባላት እስር ቤት ናቸው፣ ጋዜጠኞች እስር ቤት ናቸው፣ ነጋዴዎች እስር ቤት ናቸው፣ የፖለቲካ ፓርቲ አመራሮች እስር ቤት ናቸው። ታዲያ ይሄንን እነዚህ ሰዎች ሁሉ አጠቃላይ መግለጫ የሚሰጡ ተገፍተው ነው ሄዱት እንጂ የፋኖ ትግል ራስን የመከላከል ነው ብሎ በአደባባይ የሰላማዊ ትግል ፓርቲዎች ሁሉ መግለጫ የሚሰጡበት እኮ ነው መሳይ። ይሄ ከሆነ የገሌ ትግል የሚባል ነገር የለውም። የፓርላማ አባላት ሁሉ የሚናገሩት እኮ መንግስት ነው ይሄን ያደረገው መቼ ነው በንግግርና በውይይት የምትፈታው እያለ ነው የሚናገር። እና ይሄ ማለት እኔ እስከሚገባይ ድረስና እስከማቀው የሚቃረን ነገር የለውም ነው መሳይ። ያደረጉ ያሉት ትግል አሁን በመሬት ላይ በጠመንጃ አይደለም እኮ ይሄ አልወጣኝም እኮ በጠመንጃ የሚደረገው ትግል ግን አፋር ላይ ከሚደረገው ህዝባዊ እምቢተኝነት አዲስ አበባ ላይ ከሚደረገው አዋሳ ላይ ከሚደረገው ሰልፍ የተለየ ዓላማና የለውም። መጀመሪያ የህልውና ትግል የትግል ስልት አይመርጥም መሳይ የትግል ስልት አይመርጥም። እና ይሄ ከሆነ ደግሞ በየትኛው መንገድ የሚደረገው ትግል ሁሉ መንግስትን ለማስወገድ ነው። ያ መንግስት ከተወገደ በኋላ ደግሞ ሁሉን አቀፍ የሽግግር መንግስት ይቋቋማል ነው የሚለው ፋኖ። ስለዚህ ምንም የሚቃረን ነገር የለውም። አሁንም ቢሆን ይሄ ሁሉ ጊዜ የምናደርገው ነገር የፋኖ ትግል እየተጠናከረ በመጣ ቁጥር ህዝብ ሙሉ ልብነት እየተሰማውና መንግስት ደግሞ ምንም ነገር ማስፈጸም እያቃተው ሲሄድ እየተናቀ ሲመጣ ያ እያገዘው እንደሚመጣ የታወቀ ነገር ነው። ስለዚህ ሁለቱ የተገናኘና አንድ የሆነ ነገር ነው። ፋኖች አሁን ከሌሎች ኃይሎች ጋር ከትግራይ ኃይሎች ጋር ከአፋር ኃይሎች ጋር ከሶማሊያ ኃይሎች ጋር ከጋምቤላና ከአፋር ኃይሎች ጋር ከተለያዩ ኃይሎች ጋር መስራት ሲጀምሩ ይሄ ሰላማዊ ትግል የበለጠ እየተነከረ ይሄዳልና ሁለቱ የሚቃረንበት ምንም አይነት ምክንያት የለውም። ከዛ ይልቅ የጠመንጃ ያዙ ሰዎች እዛ ላይ ምናልባት እያንዳንዱን አመራር ከተማ ውስጥ አመራር መስጠት ካቃታቸው የራሱን አመራር የመፍጠር ነገር ያው ራሱ ትግሉ ማድረግ አለበት። የተለያዩ የፖለቲካ ኃይሎችም ሲቪል ማህበራትም ይሄንን ነገር ለመብራትና የራሳቸውን አስተዋጽኦ ለማድረግ ጥረት ማድረግ አለባቸው እንጂ በምንም አይነት የሚጋጭ ነገር ሳይሆን አንድ ነው ተብሎ መጀመሪያ ሲነሱ ሁሉ እኔ በግሌ ማቀው እንደዛ ነው ማለት ነው መሰለኝ። ስለዚህ አላየንም እንግዲህ የትጥቅ ትግሉን ነው ባለፉት 2 ዓመታት ያየነውና እኔም የምደግፈው እውነት ለመናገር ጥሩ ነጥብ ነው ያነሳው። እንደውም መሆን ያለበት ኢትዮጵያ ውስጥ ህዝባዊ እምቢተኝነት በደንብ ስር ይዞ ውጤት ባለው መልኩ ሊካሄድ የሚችለው እንደዚህ አይነት የታጣቂ ቡድን ከጀርባው ድጋፍ በሚሰጥበት መልኩ ሲካሄድ ነው። ይሄን በደንብ አምናለሁ። ግን አልተካሄደም እስካሁን። ፋኖች ምናልባት የሚጎላቸው ማድረግ የሚገባቸው ይሄን የትጥቅ ትግል የሚያካሄድ አንድ ክንፍ ሊኖራቸው ይችላል። በመላው አማራ ግን ቢያንስ በአማራ ክልል
የሥራ ማቆምም አድማ ሰልፍም ይሁን ሌሎች ነገሮችን ከጀርባ ሆነው ማስተባበር ነበረባቸው። እስካሁንም መካሄድ ነበረበት። አላየንም። እንደውም የሰማነው እስከ ዛሬ በሰልፍ ነበረ። በሰልፍ ስላልሰማችሁን በሰይፍ ጀምረናል ነው። ሰልፉም ያስፈልግ ነበረ። ሰልፉን ትተው ወደ ሰይፉ የገቡበት ሁኔታ ነው የታየውና መደረግ ነበረበት። እንደውም በሌላ አካባቢ ምንድነው ማስፈራሪያ ይሆኑ ነበር። አሁን በአማራ ክልል ህዝባዊ ቢተኝነት ቢካሄድ ፋኖ ከጀርባው ቢኖር የበለጠ ውጤት ያመጣል። ምክንያቱም ማስፈራሪያ ናቸው። ከጀርባ መኖራቸው አንድ ጥቅም አለው። ግን ሲካሄድ አላየንም። ስለዚህ ይህን ነገር መሬት በያዘ መልኩ ውጤት ባለው መልኩ ለምን አናይም ታዲያ? ሰይፉን ብቻ ነው ያየነው። ሰልፉ የታለ ነው? ኢንጂነር ይልቃል እሱ ላይ እውነት ነው። በአፈጻጸም ደረጃ የምንለው ነው። ግን ንግግራቸውን ከመጀመሪያ ጀምሮ ካየው በትጥቅ የታገዘ ህዝባዊ ቢተኝነት ነው የሚል። ሁለተኛ ዘመኑም የምንገኝበትም ነገር ቦታ እየተቆጣጠሩ አንድ አካል እንትን እያለ የሚሄድበት አይደለም። የመንግስት የቴክኖሎጂ ብልጫ አለው፣ የሚሊተሪ ብልጫ አለው። ስለዚህ በሁሉም አቅጣጫ እየጠዘጠዝክ መንግስትን እያዳከምክ በዲፕሎማሲም በህዝባዊ ቢተኝነትም በፖለቲካም በስነ ልቦናም በዲፕሎማሲም አጠቃላይ በትጥቅም መንግስትን አንቀጥቅጠህ መድረሻ አሳጥተህ የማባረር የትግል ስልት እንደሆነ ዘመኑ የሚጠይቀው ያ የተረጋገጠ ነገር ነው። ግን በዚህ መልኩ አሁን አንተ እንዳልከው ክፍተት አለ። ስራውን አቀነባብሮ የራሱን የቻለ ክንፍ አቋቁሞ ያንን ነገር በመስራትና በማስፈጸም ረገድ የከተማውን ትግል በመምራትና ህዝባዊ ቢተኝነቱን በጣም ሰፊ የሆነ ክፍተት አለ። ምንም ይሄ የሚያጠራጥር አይደለም። እንግዲህ ይሄንን አጠናክሮ መምራት አለባቸው። የኔ ንግግር ዋናው መነሻዬ መጻይ የሚቃረን አይደለም። ስጋት ሊገባን አይገባም ነው የኔ ዋናው መነሻዬ። ይሄ ቀደመ ፈጠነ የሚባል ነገር የለውም። የነሱ ማድረግ የሚገባቸው በሁሉም አካባቢ መሳሪያ ካለ ስርዓት አልበኝነት እንዳይኖር የወደፊቱ አቅጣጫ ምን ይሁን እንዳይል ህዝብ ገንፍሎ ከወጣ በኋላ ኃላፊነትን የሚሸከም ኃይል እንዳይጠፋ የሚለው ነገር የፋኖ አደረጃጀት የራሱንም አደረጃጀት እያጠናከረ ነው። አሁንም የገጠር አካባቢዎችን እያስተዳደረ ነው። ከሚመለከታቸው ደግሞ ሌሎች አማራ ካልሆኑ ኃይሎች ጋርም እየተነጋገረ ነው። የኢትዮጵያን የወደፊት ሁኔታም የኢትዮጵያ ልጆች በጋራ በኩልነት የሚወስኑት ነው ብሎ ግልጽ አቋም ስላስቀመጠ የህዝቡ መነሳት ምንም የሚያስፈራን ነገር የለም ነው መሳይ። መፍራት አያስፈልገንም። እንደውም ግፋ ነው ቀደመን ምናምን ማለት የለብንም። ከነገ ጀምረህ አንተ በሚዲያህ ምንም አይነት ሳይገባ የሰላማዊ ትግሉን ሊያፋጥኑ የሚችሉ ሰዎችን ከዚህም በፊት እናቶና ምንን ስታናግራቸው አይቻለሁ። እንደዛ አይነት ነገሮችን አጠናክሮ መስራት ብቻ ነው እንጂ እንደው ሳንደራጅ ሳንታጠቅ መጣብን የሚለው ነገር ስጋት ሊሆነን አይገባም ነው የኔ እንጂ ፋኖ ይሄንን ነገር በትክክል ሰርቶታል ለማለትና ፋኖን ወግኘ ለመከራከር አይደለም መሰለኝ። ኢንጂነር ኒኮላስ እዚህ ላይ ጥርት ያለ ነገር መኖር ያለበት ይመስለኛል። እንዳልከው በቅርቡ ናምንን ኢንጂነር ሰለሞኑን ሳነጋግር የኢትዮጵያ ሀገራዊ ንቅናቄ አንድ መጠነ ሰፊ የሆነ የግንዛቤ ማስጨበጫ መድረኮችን እያዘጋጀ ነው። የመጀመሪያ ክፍሎች እየሄዱን ያሉት በዋናነት ህዝባዊ ቢተኝነት ነው። አሁን አንተ ያነሳው ነጥብ ከአንዳንድ ወገኖች ጋርም ተነጋግረናል። ፋኖ ከጀርባው የሚደግፈው ህዝባዊ ቢተኝነት በደንብ መጠናከር አለበት ነው። እሱ ነው ውጤት የሚያመጣው እውነት ለመናገር። አለበለዚያ ዝም ብሎ ህዝባዊ ቢተኝነት፣ ህዝባዊ አመጽ፣ ሰላማዊ ትግል የሚባለው ዝም ብሎ እንዲሁ ቲዮሪ ነው የሚሆነው፣ ሐሳባዊ ነው የሚሆነው። ወደ ተግባር መሬት ላይ ወርዶ ውጤት ሊያመጣ የሚችል አይደለም። እንዲሁ ዝም ብሎ የራስን የሰላማዊ ታጋይ ነኝ የሚለውን እንዲሁ ዋንጫ ለመሸለም ካልሆነ በስተቀረም ሀገራዊ ለውጥ የሥርዓት ለውጥ ለማምጣት ከምንም በላይ በኢትዮጵያ ባለው ነባራዊ ሁኔታ እንደ አብይ አይነት በጣም አረመኔና ፍጹም ጨካኝ አገዛዝ ባለበት ሀገር ላይ ዝም ብሎ ሰልፍ በመውጣት ዝም ብሎ እንደው አደባባይ ላይ በመጮህ የሚመጣ ለውጥ አይኖርም። እንደዚህ በፋኖ አይነት ታጋዮች የሚደገፍ ህዝባዊ ቢተኝነት ያስፈልጋል ነው። ታዲያ ለምን አብራችሁ አሰሩም? እንደው ኢንጂነር ይልቃል ናምንም ልደቱም በተለያየ መልኩ እየሮጡ ነው ያሉት። ህዝባዊ ቢተኝነት ኢትዮጵያ ውስጥ መቀጣጠል አለበት እያሉ ነው። ግን ደግሞ ይሄ በጣም መሰረታዊ ነጥብ ነውና ለምን በጋራ መስራት አልተቻለም? ይሄ ከሆነ መሰረታዊ ቁልፉ ጉዳይ እነሱንም ወደዚህ መድረክ አምጥቶ አጠቃላይ መግባባት ተደርሶ ለምን በጋራ ትግሉን በተቀናጀ ሁኔታ ማካሄድ አይቻልም የሚለው ላይ ምን አስተያየት መስጠት ይቻላል? ኢንጂነር ይልቃል
እኔ መጀመሪያም ልዩነት አለ ብዬ አላምንም እንጂ በማንም ሰው በእንደዚህ አይነት ነገር ለሚያደርገው ነገር ሁሉ እኔ ሙሉ ድጋፍ አለኝ። መሳይ እንትን አይደለም እኮ ይሄ ዛሬ ግሬ ነገር ግን እነዚህ ሰዎች የመሳሪያውን ትግል እያወገዙ ነው። በመሳሪያ የሚመጣውን ትግል ይላሉ። እነናምንን ሳይሆን ለምሳሌ እንደነ ልደቱ አይነቱ በእርግጥ ባይነቅፉትም በመሳሪያ የሚመጣ ትግል ኢትዮጵያ ውስጥ በጣም ከባድ ነው ይላሉ። መመጋገብ ይቻላል፣ መደጋገፍ ይቻላል የሚለውን በጣም መሽኮርመም የሌለበት እንደው ማደባበስ የሌለበት ግልጽ ጥርት ያለ ነገር ይዞ መሄድ አይቻልም ወይ? ሁለቱን እኮ መለያየት አያስፈልግም ነው የምልህ መሳይ። አሁን የህዝቡን ቢተኝነትም ከመጣ እኮ አሁን መሳይ መንግስትን እንዲጠላ አድርገውት እኮ የትጥቅ ትግል እኮ ያመጣው ጭምር ትግል ነው። ዝም ብሎ ሰላማዊ ትግል ስለሰራ ይመጣ አይደለም። አሁን አይደለም መንግስት በኢኮኖሚው ሲዳክም ጦርነት ሲያደርግ በህዝብ ሲጠላ በሚያደርገው ነገር ሁሉ ስርዓትና ህግን ማስከበር ሳይችል ልማትን ማምጣት ሳይችል ኢኮኖሚው ሲወድቅበት ያ የትጥቅ ትግሉ ያመጣው ጫና ህዝቡም የከተማው ህዝብም እንዲነሳ አደረገው። ስለዚህ ሁለቱ ትግል የተያያዘ ነው። አንደኛ መጀመሪያውንም ሲነሱ የስልት ምርጫ ፋኖ አላደረግም። ሁለቱም ምንድነው ትጥቅ የተቀላቀለበት ህዝባዊ እንቢተኝነት ነው የሚሉት እኮ ያስረስን የኔን ምን የተለያየ ቃለ መጠይቅ ወደ ኋላ ሄደው መሳይ ነገር ግን የትጥቅ ትግል አይጠቅምም፣ ዘላቂ አይሆንም፣ ሰላማዊ እንቢተኝነት ነው ብቻ የሚሉ የነ ልደቱ አይነት ሐሳብ ያላቸው ሰዎች አሉ። ያንን ለብቻ ገንጥለው እንዴት ሊያረጉት እንደሚችሉ እሱን አላውቅም እኔ ማለት ነው። አሁን ባለበት ሁኔታ ግን የህዝባዊ እንቢተኝነት እንደሚያስፈልግ ፋኖም ያምናል፣ እኔም አምናለሁ። ማመን ብቻ አይደለም በዛ ደረጃ መሰራት እንዳለበትና የቀረ መሰራት ያለበት ስራ እንዳለ ያም ተጠናክሮ መሰራት እንዳለበት በሙሉ ልብ አምናለሁ። ነገር ግን ይሄንን ለይተው ለብቻ ነው የምንሄድ የሚሉ ሰዎችን አንተ እነሱን አናግራቸው። አሁን አቶ ልደቱ በሌለበት ሁኔታ ወይ በጋራ ቁመንት ካልተከራከርን የተለየ ነቀፋና አላስፈላጊ እንትን ውዝግብ ውስጥ መግባት አልፈልግም። ግን እኔ የፋኖ ትግል አመጽ የተቀላቀለበት ህዝባዊ ቢተኝነት መሆኑን በተደጋጋሚ ተነግሯል። በግልጽም የተጻፈ ነገር ነው መሳይ። እንግዲህ ፋኖዎችንም በዚህ አጋጣሚ ማነጋገር ያስፈልጋል። ይሄ በጣም ትልቅ ባጭርም ጊዜ ለውጥ ለማምጣት የሚያስችል ነው። ፋኖ ሁለቱንም የመሳሪያ ትግሉንም ህዝባዊ ቢተኝነቱንም በአንድ ጊዜ ማካሄድ የሚቻልበት በጣም የተመቸ መደላድል ያለበት ሁኔታ ነው። የአማራ ክልል ደግሞ በዚህ ለማስተባበርም ምክንያቱም የሚቆጣጠሩባቸው ከተሞች አሉ። በአንድም ይሁን በሌላ በቀላሉ የመዋቅሩን የማስፈራራትና ጫና የመፍጠር አቅም የፈጠረ ኃይል ነው ፋኖ። ስለዚህ ህዝባዊ ቢተኝነቱንም ስራ ማቆሙንም ፋኖ ማድረግ ይቻላልና ለምን በዚህ ደረጃ በአንደኛው በኩል ለምን ብዙ ስራ እንዳልሰሩ እነሱን እናነጋግራለን። ልደቱ በዚህ አጋጣሚ ምንድነው የመሳሪያ ትግሉን ሙሉ በሙሉ ውድቅ አያደርገውም። መታገላቸውን ምክንያት አላቸው ብሎ ያምናል። ግን አብሮ መስራቱ ላይ እንደዚሁ ደግፌ የሰላማዊ ትግል ነው የመሳሪያን ትግል ደግፌ መውጣት አልፈልግም እንጂ አልነቅፍም የሚል ነገር ያነሳል። ለማንኛውም እሱ ላይ ወደፊት በጋራ የምትነጋገሩበት ይሆናል። እንደው ኢንጂነር ይልቃል ወደ ትግራይና ኤርትራ ጉዳይ እንምጣ። ብዙ ጊዜ ስለማነሳው ብዙ ጊዜ አንተም ጥርት ያለ አቋም በዚህ ጉዳይ ላይ ስላለ ነው። አሁን ገፍቶ እየመጣ ነው የሚገኘው። በቅርቡ ጀነራል ባጫ የተናገሩትን ብርሃኑ ጁላ የተናገሩትን እና አብይም የተናገሩትን ወስደን በአሁን ሰዓት ህወሓትና ኤርትራ እያደረጉትን ያሉትን ጥምረት ከዛ ፋኖንም እንደዚሁ አስገብተው ትልቅ ሀገራዊ ቀውስ ሊፈጠር ይችላል፣ የነዚህ የሶስቱ ተጣምሮ መምጣት ኢትዮጵያን ሊያፈርስ ይችላል የሚል ስብከትና ፍርሃት የኢትዮጵያ ህዝብ ላይ እየለቀቁ ይገኛሉ። በዛ ደረጃ ልንሰጋ እንችላለን ወይ? ህወሓትም ሻቢያም ሌላውም ኃይል ምናልባት የነበራቸውን ከኋላ የነበረውን ታሪክ እናውቃለን። ግን አሁን ባለው የኢትዮጵያ ወቅታዊ ነባራዊ ሁኔታ ማን ነው ለኢትዮጵያ አስጊ የሆነ? ማን ነው ኢትዮጵያን እያፈረሰ ያለው? የኢትዮጵያ ህዝብ ነገሮችን እንዴት ነው መመልከት ያለበት? በዚህ አንጻር ክህደት፣ ባዳ የሚሉ ቃሎችም አብረው እየመጡ ይህንን ነገር ሰዎችን እንዲወዛገቡ እያደረጉ ነውና በግሌም ማምነውን ባለፈውም ካንተ ጋር ተነጋግረናል፣ ከሌሎች የፖለቲካ ሰዎችም እንዲያወርተናል። በዚህ ላይ ምንም መሽኮርመም የሌለበት ጥርት ያለ አቋም ይዘን መሄድ አለብን። ይሄ አገዛዝ አንዴ ብሔራዊ አርበኛ ይሆናል፣ አንዴ ኢትዮጵያዊ ይሆናል። በዛ ደግሞ ወረድ ይልና ድሬዳዋ የኦሮሞ ናት፣ ጅጅጋ የኦሮሞ ናት የሚል ወደ ሰፈርና መንደር የሚገባ ስርዓት ነው የያዝ ነው። ስለዚህ የኢትዮጵያ ህዝብ በዚህ ሁኔታ
እስከመቼ ከዚህ አገዛዝ ጋር ሊቆይ ይችላል የሚለውን የኢትዮጵያ ሕዝብ ውሳኔ ነውና እዚህ ላይ እንደው ሁልጊዜም ትለዋለ ዛሬም እንድትደግመው ፈልጌ ነው። ገለታው ማን ነው ኢንጂነር ይልቃል ምን ማለት ይቻላል አሁን ያለውን አጠቃላይ ሁኔታ ስትመለከተው? ይሄ አንደኛ የሚሉ ሰዎች ካሉ መሳኛ 135 ሚሊዮን ህዝብ ነው ያለ። ስለዚህ አብይ በጥቅም የገዛቸውና ዝም ብለው በራሳቸው ፍላጎት ያበዱ ሁልጊዜ ቁልቁል የሚሄዱ ሰዎች ምንም ነገር ቢሉ የነሱን ፕሮፓጋንዳ ይዘን ብዙ መደናገጥም ሆነ የተለየ መልስ መስጠት አያስፈልገንም። በአጠቃላይ ግን ፐብሊክ ኦፒኒየንን በተመለከተ የኢትዮጵያ ህዝብ አሁን ለህልውና አደጋ የሆነበት ያለው ውሸታም የሆነ ህግ የማያስከብር ከእውነት ጋር የተጣላ በእያንዳንዱ ቦታ ድሮን እየላከ ተማሪዎች ትምህርት ቤት አይሄዱም፣ ትምህርት ቤታቸውን በየቀኑ የሚያፈርስ ሰዎች ከአንድ ቦታ ተነስተው አንድ ቦታ መሄድ የማይችሉበት አጠቃላይ ነጋዴው ነግዶ ማደር የማይችልበት ሁሉን ነገር ያጠፋ በዛም ላይ ደግሞ ያ ሁሉ አልቆ በግብር አጥንታቸውን እየፋቀ አጥንታቸው ድረስ እየበላቸው ያለ ይሄ ስርዓት ነው። ሙስናው፣ ዘረኝነቱ፣ አድሎ አገልግሎትን አለመስጠቱ ያለ ሆኖ ደግሞ ያላቸውን ሁሉ እየቀማ ቀማኛ የሆነ የራሱን ወታደር ለማሰልጠንና ወታደሩን ለመመገብ የጥይት መግዣ ለማድረግ የከተማውንም ነዋሪ በኑሮ ውድነትም እያሰቃየ አጥንቱ ድረስ እየበላው ነው ያለ ይሄ ስርዓት። ስለዚህ ከምንም በላይ ከአሁን ላይ ካለው ስርዓት በላይ አደጋ የሆነበት ነገር የለም። በሁለተኛ ደረጃ አሁን ባለችው ኢትዮጵያ መሳይ አንድ ቡድን ብድግ ብሎ ተነስቶ ትግራይ ላይም ጭቃሹም የሚያቆምበት ወይም አፋር ላይ ጭቃሹም የሚያቆምበት ኦሮሚያ ላይ ሄዶ ገዥ የሚልክበት ዘመን የለም። የራስ አስተዳደር ራሱን የቻለ የተፈጠረ ነገር ኦርደር ኦፍ ዘ ዴይ ሆኗል። ስለዚህ የየአካባቢውን ኮንስቲትዩንሲ የሚወክል ኃይል መምጣት ግዴታ ይሆናል ማለት ነው። የትግራይን ፖለቲካ ሆነ አማራ ሄዶ እዛ ሂጄ ትግራይን አስተዳድራለሁ ማለት አይችልም። በየትኛውም መንገድ የትግራይን ኃይል ወክሎ የሚመጣው ከራሱ ከትግራይ በጠመንጃም ይሁን በፖለቲካ ሌጂቲሜሲ አግኝቶ የመጣ ኃይል ነው። ዋት ታጥቦ ተቀሽሮ ይምጣ ወይም ደግሞ ሌላ ኃይል ሆኖ ይምጣ ቲዲኤፍ ሆኖ ይምጣ በምንም አይነት የትግራይን ህዝብ ልብና አምሮ ይዘው የመጣው ኃይል የትግራይ ወኪል ይሆናል ማለት ነው። ስለዚህ ያንን እኔ የትግራይን ወኪል የአማራ ሄዶ አንተ ወኪል አይደለም ሌላ ወኪል አምጣ የሚልበት ምንም ምክንያት የለውም። ስለዚህ የትግራይን ልብና አምሮ ይዘው የመጣው የፖለቲካ ኃይል ሁሉ የኢትዮጵያን ሁኔታ ለመበየን ከዛ ጋር መስራት ግዴታ ነው። ከዛ ያለፈ እንደሆነ ደግሞ ኤርትራን አሁን ወራለው ወደባ መጣለው ያለ የፎከረ የሸለለ ዛሬ መጣውብ ነገ መጣውብ በሚልበት ሁኔታ የኤርትራ መንግስት ደግሞ በውጭ ጉዳይ ፖሊሲ መሰረት ሊያጠፋው ያለን ስርዓት ራሱን እዛው እንዲገታ የሚችለውን ያህል ማድረጉ ይሄ ቀጠናውን እየረበሸ ኃይል ሱዳንንም እየረበሸ ነው፣ ሶማሌንም እየረበሸ ነው፣ ጅቡቲንም እየረበሸ ነው። እነዚህ ኃይሎች ሁሉ አጠቃላይ ቀጠናውንም ስለሚረብሽ ዓለምንም አስተባብረን ጎረቤቶቻችንንም አስተባብረን የኢትዮጵያ ኃይሎችም ተባብረን ስርዓትን በአካባቢው ያጠፋ ያለውንና ሀገር ያጠፋ ህብረተሰብን ያጠፋ ያለውን ስርዓት አባሮ ሌላ ስርዓት መመስረት የኢትዮጵያውያን ሁሉ ኃላፊነት ነው። ስለዚህ በዚህ ደረጃ የሚደረግ ግንኙነት ለጥያቄ የሚበቃም አይደለም መሳይ። ህዝቡም ደግሞ ይሄንን በሚገባ ተገንዝቦት አንድ አይነት አመለካከት ይዞ ወደ አንድ አቅጣጫ ያያየ ስለሆነ እኔ ብዙ የሚያነጋግር ደረጃ ላይ ያለን አይመስለኝም መሳይ። እንደው ኢንጂነር ይልቃል በመጨረሻ ያውኑን አገዛዝ እንግዲህ በማህበራዊ በኢኮኖሚ በሁሉ ነገር ኪሳራ ገጥሞታል። አሁን ወደብ አመጣለው ባርበር አመጣለው እያለ በኪራይ እንኳን እንዳናገኝ በቀጣይ በኪራይ የምናገኝባቸው ሀገራትን ጭምር እየተጣላና እየተኳረፈ ዛሬ ጅቡቲ ከግብጽ ጋር እየተፈራረመች ነው። ነገ ከነገ ወዲያ ጅቡቲ የምናገኝበት በገንዘብ እንኳን በኪራይ እንኳን የምናገኝበት ወደብ እንዳይኖር እያደረገ ነው። ከኤርትራ ተጣልቷል። የሱዳን ጉዳይ ያከተመ ነው። ሶማሊያ የጸጥታው ጉዳይ ባለበት ሁኔታ ወደብ ልናገኝ የምንችልበት እድል የለንም። የሶማሌላንድ ካለው አጠቃላይ የጂኦፖለቲካ ሁኔታ አንፃር የኢትዮጵያ ድል እየተጨናገፈ ነው። ምናልባት ኬንያ ሌላ ነገር ካልሞከርም በስተቀር ስለዚህ ባህር በር ባለቤት አደርጋቸዋለሁ እያለ የሚፎክረው ስርዓት በኪራይ እንኳን የምናገኝበትን እድል እያስመለጠን በሩን እየዘጋብን ይገኛልና ብዙ ነገሮች ለኢትዮጵያ እየጨለሙ ነው። እንደው የዚህን ስርዓት ቀጣይ ሁኔታ እንዴት አለ? በሚቀጥሉት 2-3 ወራት ምናልባትም እድሜ 1 አመት እንስጠው ምን ልናይ እንችላለን ኢንጂነር ይልቃል?
አሁን እኮ ያለው መንግስት መሳይ መንግስት ልትለው አትችልም። የኢህአዴግ ሽርፍራፊ ነው። ምንድነው ስልጣን ላይ ያለው ለውጥ ጀምረናል። ያንን ለውጥ ግን ጥርት አድርገን መልክ አላስያዝነውም ገና በረጅም ጊዜ ትግል እያዳከምን መተን እንደምታውቀው አቶ ኃይለ ማርያም ተመረጡ። በህዝብ ሲናጥ ቆይቶ አብይ መጣ። አብይ ደግሞ ሲናጥ ቆይቶ አሁን አረግርጎ ያለበት ሁኔታ ላይ ነው ያለው። በዛ ላይ ደግሞ ብቃት የሌላቸውና አቅም የሌላቸው ሰዎች ናቸው እዛ የተሰበሰቡት። ልክ አንድ ስታንድ አፕ ኮሜዲ የሚሰራ ሰው በወቅቱና በሳምንቱ ውስጥ ያሉትን የህዝብ አስተያየቶች ይዞ ያንን እየቀለደ እንደሚያወራ ሰው እንደዛ እየመጣ ነው እንጂ የሚያወራው የተጠና የረጅም ጊዜ ፖሊሲ የላቸውም በምንም አይነት። ይሄንን እንደው መታለል የለበት። ከሶማሌላንድ ጋር የሆነ ጊዜ ሲያወራ ቆየ። ሳያስበው ያደረገው ነገር ስለሆነ ሌላ ታምር ፈጥሮ አበላሸ። ከግብጽ ጋር ሄዶ አልከዳችሁም እንደዚህ ብሎ ደግሞ ፈራረማችኋለሁ ብሎ ያን ሁሉ ጣጣ ሲያመጣብን ኖረ። ያንን ደግሞ መልሶ ሜዳ ላይ ጣለው። አሁን ደግሞ ከኤርትራ ጋር ምንድነው የኖቤል ሽልማት ሁሉ ተሸለመበት። ያንን አበላሽቶ ደግሞ እንደገና ሌላ ችግር ውስጥ ገባ። ከትግራይ ጋር ጦርነት አካሄደ። መጀመሪያ መርጣውት በጥሩ ሁኔታ አጨብጭበው ሰጡት። ከዛ በኋላ ጦርነት ገባ። ጦርነት ገብቶ ደግሞ ተስማማ። ኋላ የተስማማውን ደግሞ አልፈጽም ብሎ አሁን ድጋሚ ጦርነት ሆነ። አማራ ጋር ደግሞ ልጆቻችሁ ነኝ እንደዚህ ነኝ ሲል ነበር። ከዛ በኋላ መልሶ ተበላሽ። ስለዚህ ይሄን ሁሉ ነገር ስታይ መሳይ ፖሊሲ የሚባል ነገር አልፈጠረበትም። ሁኔታዎች ናቸው የሚነዱት እንጂ ራሱ አስቦ ረጅም ጊዜ የሚቆይ ነገር የለውም። ፓርላማ በተናገረ በሳምንቱ 3 ሽፍታ በየቦታው ስላለ ምርጫ አይቀርም ማለት አይደለም። በፓርላማ ሄዶ በሳምንቱ ደግሞ ጎንደር ሄደና ከጎንደር ጎርጎራ ባጃቢ ይሄድ እንዴት ብሎ ሰላም ልማት መስራት ይቻላል አለ። አሁን ይሄን ሰውዬ ምንድነው የምትለው? እስቲ የትኛውን ነው ተከትለው ይሄን ሰውዬ ውጤት ያመጣልናል የሚሉ 3 ሽፍታ ነው ያለ ሲልም አዎ ትክክል ነው። ከጎንደር ጎርጎራ መሄድ አይቻልም እና በዚህ ሁኔታ ደግሞ ልማት ማምጣት አይቻልም ሲልም አዎ ትክክል ነው። አርሲ ላይ ማንንም ይግደላቸው መንግስት የተቋቋመው መጀመሪያ ህግና ስርዓትን ሊያስከብር ነው። የመንግስት የመጀመሪያው የመቋቋም ሁኔታ እንደማንም ይግደላቸው ተው ፋኖም በለው ኦላ በለው ገደላቸው ይባል ራሳቸው ተጣልተው ተጋደሉ ይሁን ህግና ስርዓትን የሚያስከብር መንግስት ነው። አንተም ግደላቸው ሌላም ይግደላቸው ስራ ያንተ ነው። አንተ ለምን ግብር ይከፍለዋል? እሺ እንደዛ ከሆነ አሁን አብይ ምን ያደርግለታል? እሺ የአብይ መንግስትና ስርዓት ለነዛ ሰዎች እርስ በርሳቸው የሚጋደሉ ከሆነ ህግን ማስከበርም በእጃቸው ካስገቡ መንግስት የሚባለው ነገር ምን ያደርግላቸዋል ከዛ በኋላ? እና ይሄንን ስርዓት አለ ብለልን ስለዚህ የወደቀ ስርዓት የበሰበሰበት ስለሆነ ኢትዮጵያ መንግስት እስከሚኖራት ድረስ ከዚህ የባሰ ነገር ነገም ትሰማለህ። የሃይማኖት አባት ነን ብለው እየሞቱባቸው አልሞትንም ብለው መግለጫ የሚሰጡ ስራ ብለው ሳይጠየቁ ስራቸው ያልሆነውን እስቲ ይሄንን ምን ትለዋለህ መሳይ? አሁን ሀገር መጥፋቱን እኮ የምታውቀው ዝም ማለት አንድ ነገር ነው። አልሰማንም ማለት አንድ ነገር ነው። ሙተው አልሞትንም የሚሉ ሰዎች እና ይሄንን አንተ ሌላ ነገር ያመጣል ሌላ እንዴት ብለ ይሄን እኮ የሚሉት እነ ዳንኤል እና እነንተናቸው በእነሱ ቤት እኮ ፖለቲካ መሆኑ ነው። ሃይማኖት ሴንሲቲቭ ነገር ስለሆነ በሃይማኖት የተነሳ ነገር ስለማንቋቋመው በእነሱ ቤት ማለት ነው። ይሄንን የሃይማኖት ተቋማት በሃይማኖት አልተገደሉም ሰዎች ብለን ስንል ከዛ በኋላ ያ እውነት ይሆናል። በቃ እነሱ ያወሩት ነገር ማለት እውነት ነው። የህዝብ አስተያየት የት ነው? የስነ ልቦናው የንቃቱ ደረጃ የት ነው? ትረንዱ ምንድነው የሚያሳየን? ይሄንን ስንክድ የበለጠ ቁጣ ያመጣል ወይስ ያበርድልናል የሚለው ይሄን ለመስራት ማሰብ ይጠይቃል። ስለዚህ አሁን የሆነው ነገር መልሶ አብይን ቁልቁል ነው የቀበረው ይሄ መግለጫ ወይስ ወደ ላይ ነው ያነሳው? ይችን እንኳን ሂሳብ ማይሰራን ሰው ታዲያ እንደ መንግስት እንዴት ነው የምትቆጥራቸው? እንደው ቅድም አሁን አንተ ራስን እየወቀስ እንደው እኛ ተሳስተን ይሆን ወይ ምን ብንሆን ነው እዛ ያሉ ሰዎች ጋር ልዩነት አለን እኔ እነዛ ሰዎች ጋር አንድ አርጋ አታሰልፈኝ መሳይ አንዳርጎ ማሰልፋለን ሚልክ ይቅርታ እንግዲህ ጀሬል ቃል ካገላለጽ ምናልባት ሊሆን ይችላል። እነሱ ጫማ ውስጥ ገብተን እነሱ ድንበር ድረስ እነሱ ግዛት ድረስ ገብተን በእነሱ ጭንቅላት ውስጥ ሆነን እንደው ፍርድ ለመስጠት አንዳንድ የዋሆች ተጠልፈው የገቡ ዝም ብሎ አንድ እንደ ጋሪ ፈረስ ዝም ብሎ ሀገር ብቻ የሚታያቸው ግራ ቀኝ የማያዩ አሰብ ሲነሳ ዘራፍ የሚሉ አባይ ሲባል በቃ ምንም ይሁን የሚከተሉ የዋህን በላቸው ወይ በፖለቲካ ሰነፍ የሆኑ ሰዎች እነዚህ ሰዎችንም አጥቦ እየወሰደብን ነው።
ስለነሱም ብለን እንጂ እንደ አሁን አንተ በምትለው አይደለም። እነዛማ አንዴ ደንቆሯልና ከደነቆሩ የደነቆረን መመለስ አይቻልም። ግን አንዳንዶች የዋሆችን መመለስ ከቻልን ብዬ ነው። አይ መልስ የምንሰጠው ለዚህ ነገር በአጠቃላይ የአብይን ስርዓት ከነግሳንግሱ በማስወገድ ነው። እንዲህ አይነት ሰዎች መቼውንም አይጠፉ። በአፍሪካ ውስጥ መንግስት ከእግዚአብሔር ትንሽ ዝቅ ነው የሚል ሳንቲም ይሰጣል። የኑሮ መሰረት ነው። ኮት ትቀይራለህ እዛ ስትኖር። ስለዚህ ያንን ጥቅማ ጥቅም እያሉ የሚሄዱ ሰዎች ከለውጥ ሰው ጋር ከአራያ ጋር ከታሪክ ጋር ከህዝብ ፍላጎት ጋር ከሌና ጋር ከመኖር ጋር የሚሰለፉ ሰዎች አይደሉም። ወይ በፍጹም መንግስት እንዴት እንደሚሰራ መንግስት ምንድነው ኃላፊነቱ ምንድነው የሚለውን በውላ አይረዱትም። ከዛ ያለፈ እንደው ደግሞ ህሌናቸውን ሽጠዋል። ስለዚህ እነዚህን ሰዎች በለውጥ ነው ጠራርገ የምታጠፋቸው እንጂ በምንም አይነት በሎጂክ የሚለወጡ ሰዎች አይደሉም። ይሄ ማንኛውም ጤናማ የሆነ ሰው የሃይማኖት መሪ ሆኖ ሰው ሲገደል ያንን ለማስተባበል የሚመጣ ሰውን ምንም በየትኛውም የህሌና ሚዛን መፍትሄ ልታገኝለት አትችልም ማለት ነው። መሳይ እንግዲህ ኢንጂነር ይልቃል በጣም ነው አመሰግነው። እውነት ለመናገር ብዙ ነገሮችን አፍታተናል። የወቅቱ የኢትዮጵያ መሰረታዊ ጉዳዮች ላይ እንደዚሁ ተነጋግረናል። በቅርብ እንደማገኝ ተስፋ አደርጋለሁ። ብዙ ነገሮች በፍጥነት እየተከናወኑ ነው የሚገኙትና እነዛ ላይ ያንተን ምልከታ እንደዚሁ ለማግኘት በሚል ደውላለሁ። እንደማገኝ ተስፋ በማድረግ ነው መሰናበተው። እግዚአብሔር ይስጥልኝ ኢንጂነር ይልቃል። መልካም ጊዜ። እኔም አመሰግናለሁ መሳይ።